ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ የሚያስተላልፈውን ፕሮግራም አሁን ጀመረ። ክቡራትና ክቡራን አድማጮቻችን ዛሬ ጥር 29 ቀን 2009 ዓመተ ምህረት ነው። በዛሬ ፕሮግራማችን ላይ የሚቀርቡት ዝግጅቶች የሚከተሉት ይሆናሉ። ከተለመደው የዕለቱ ዜናችን በኋላ የሞረሽ ወገን የአማራ ድርጅት 9ኛ መደበኛ ስብሰባን አስመልክቶ የወጣውን መግለጫ እናቀርባለን። ከዚያም ባለፈው የጀመርነውን በሰሜን ጎንደር በመተማና በጎንደር ዙሪያ ባለስልጣን የነበሩት ግለሰብ ጋር ያደረግነው ቃለ መጠይቅ ይቀርባል። በቃለ መጠይቃቸው ላይ የአማራው የማንነት ተጋድሎን አስመልክተው ይህን ብለዋል እንግዳችን። ከዛ በኋላ ካለው የከተማው ከንቲባም ቄሶችንም ሌሎችም ተነጋግረው ግለሰቡ እንዲወጣ ቢወጣም አይያዝም ወደ ሌላ ቦታም አይሄድም ተብሎ ህዝቡ ይዞት ወጣ። ህዝቡ ይዞት ኮሎኔል ደመቀን ማለት ነው። ህዝቡም ሆያለ ጥይት እየተኮሰ በአጠቃላይ በዚያን ሰዓት ኦልሞስት ከተማው ያለ የሌለ መሳሪያ ነው የወጣው። የገጠሩን መሳሪያ ያለው ህዝብ ሙሉ በሙሉ መጥቷል ማለት ይችላል። ካርማቸው ከሩቅ ቦታ ሁላ የመጡ ነበሩ። እንደዚያ እንትን ያለ ኦልሞስት በቃ ያ ህዝብ ከተማውን ተቆጣጣረው። በዚህ ጊዜ የተለያዩ እንትን ህዝቡ ምን ይጠብቅ ነበር? በተለይ በእነዚህ ወቅት ጊዜ ለተወሰነ ጊዜ እንዲያውም በቃ መንግስት የሌለው ቦታ ሆኖ ነበር ጎንደር። እውነት ለመናገር በቃ መንግስት የሌለው ህብረተሰቡ ራሱን የሚጠብቅበት የመንግስት የካቢኔ አባላትም ከህብረተሰቡ ጎን የሆኑበት ሁኔታ ነው የነበረው። በተለይ በትግራይ የበላይነት የአማራ ህዝብን በተለይ በድንበሩ በነግጨው በነወልቃይት በኢቭን በወሎ በኩል ባለው ድንበርም በጣም ውስጡ ሲያር ስለነበር መንግስት የሌለው ከተማ ነው የነበረው። እውነት ለመናገር ሲፈልግ ሰላማዊ ሰልፍ የሚወጣበት ሲፈልግ የሚተውበት ማንም ሀይምና የማይለው ሁኔታ ተደርሶ ነበር። በዚያን ሰዓት የሚጠብቀው እንግዲህ የተለያዩ ድርጅቶች በተለይ ግንቦት 7 በሚዲያው በምኑን ተቆጣጥሮት ነበር። የዚያን ጊዜ ወታደርም አለ በረሃም በኤርትራም ገብቷል ይባል ስለነበር በቃ እነሱ ይገባሉ የሚል ተስፋ ነው የነበረው ህዝቡ። እርግጠኛ ነኝ በዚያን ሰዓት የግንቦት 7 በዚያ ቦታ ቢገቡ ኑሮ በሳምንት ባልሞላ ወቅት ጎንደርና አጠቃላይ 23ቱን ወረዳዎች መቆጣጠር የሚችልበት ሁኔታ ነበር። ለምን ህዝቡ ነው አሁን በዚያን ወቅት ምንድነው ያጣ? ህዝቡ የሚያደራጀው የሚመራው ነው ያጣ። ጊዜውን ጠብቆ ይቀርባል። አሁን በመጀመሪያ ግን የዕለቱን ዜና ላቀርብላችሁ። በመጀመሪያም ርዕሰ ዜናዎቹ። የሞረሽ ወገን የአማራ ድርጅት ማዕከላዊ ምክር ቤት 9ኛ መደበኛ ስብሰባ ከትላንት በስቲያ ቅዳሜ ተካሄደ። በዚሁ መደበኛ ስብሰባ ላይ የሞረሽ ወገን የአማራ ድርጅት ሊቀመንበር አቶ ተክሌሻው የሥራ አፈጻጸም ሪፖርት አቀረቡ። ደቡብ ጎንደር ደብረ ታቦር ዙሪያ እስቴ ወረዳ መካነ ኢየሱስ ከተማ በከፍተኛ ውጥረት ላይ እንደምትገኝ ታወቀ። ተናኘ ነጮ የተባለ የባህር ዳር ነዋሪና ባለሀብት ተገደለ። ባለቤቱም ተደብድባ ሆስፒታል ትገኛለች። ኢትዮጵያውያን በአሜሪካ የኢትዮጵያ መንግስት የሚያጥላሉት ግሪን ካርድ ለማግኘት እንጂ እውነት መንግስትን ጠልተው ከልባቸው አይደለም ሲሉ የወያኔው ሚኒስትር ዶክተር ነገሪ ሌንጮ ተናገሩ። በመላው አሜሪካም ውስጥ ሆነ በዓለም ደረጃ ከፍተኛ ቁጣን ቀስቅሶ የሰነበተው የዶናልድ ትራምፕ አዲሱ ኢሚግሬሽን ጉዳይን አስመልክቶ የወጣ ትዕዛዝ በፍርድ ቤት ማዘዣ ታገደ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው።
ዝርዝር ዜናዎቹን እነሆ። የሞረሽ ወገን የአማራ ድርጅት ማዕከላዊ ምክር ቤት 9ኛ መደበኛ ስብሰባ ከትላንት በስቲያ ቅዳሜ በተሳካ ሁኔታ ተካሂዷል። በዚሁ መደበኛ ስብሰባ ላይ የሞረሽ ወገን የአማራ ድርጅት ሊቀመንበር አቶ ተክሌሻው የሥራ አፈጻጸም ሪፖርት አቅርበዋል። አቶ ተክሌሻው ለማዕከላዊ ምክር ቤቱ በጽናትና በቆራጥነት ቆመን ላስመዘገብነው የሥራ ውጤቶች አነሳስቶ ላስፈጸመን አምላካችን ክብርና ምስጋና ይግባው ካሉ በኋላ ለስራችን መቃናት በስራ አስፈጻሚ ኮሚቴ መካከል የታየው መከባበር አንተ ትብስ እኔ ትብስ የሚለው መንፈስ መጎልበት ለምክክር እንጂ ለክርክርና ለፉክክር ቦታ ያለመስጠታችን ሁላችንም ታላቁን ዓላማችን ከግቡ ለማድረስ ያደረግነው መረባረብ ለጨበጥነው ውጤት ማማር በበኩሉ ወሳኝ ድርሻ እንዳበረከተ ይታመናል በማለት ንግግራቸውን ጀምረዋል። ከዚያም ባለፈው መደበኛ ስብሰባ ላይ በስራ ሊተረጉሙ ከተቀመጡት 7 መሰረታዊ ዕቅዶች ላይ የተሰሩትንና ተግባራዊ የሆኑትን በዝርዝር አስረድተዋል። በዚህ ሪፖርታቸው ላይ አቶ ተክሌሻው በአማራው ትግል ላይ እንደ እንቅፋት ናቸው ያሏቸውንም ሁኔታዎች አስረድተዋል። አማራው በማንነቱ ዙሪያ ለመሰባሰብ እያደረገ ያለውን መልካም ጅምር ያሰጋው ጸረ አማራውና ጸረ ኢትዮጵያ የሆነው ወያኔና ተከታዮቹ ብቻ አልሆኑም ካሉ በኋላ አቶ ተክሌ በአንድነት እናምናለን የሚሉ ወገኖች ጭምር የአማራውን መደራጀት በቀና መንፈስ አላዩትም ብለዋል። ምክንያቱንም ሲገልጹ አማራው ከተደራጀና ራሱን ከሆነ አንደኛ የማይገፋ ፖለቲካዊ ኃይል ይሆናል። ይህም እኛ ላሰብነው ስልጣን ከአማራው ተሳትፎ ውጪ በብቸኝነት ለመቆጣጠር አያስችለንም ከሚል ስጋት፣ ሁለተኛ ደግሞ እኛ ላሰብነው ዓላማ ግብ መምታት ወሳኝ ድርሻ ያለው ገንዘብ ምንጫችን ይደርቃል በሚሉ ምክንያቶች ሞረሽ ወገኔ የተያዘውን የአማራ ህልውናን አስጠብቆ የኢትዮጵያን አንድነት የማረጋገጥ ጉዞ ላይ የተለያዩ መሰናክሎች እያጠመዱ ይገኛሉ ሲሉ አስረድተዋል። ከተጠመዱት መሰናክሎች አንዱ በጠቅላይ ግዛቶች ህዝቡን ከፋፍሎ በማደራጀት አማራውን ከአማራዊነት ማንነቱ አፋቶ ባለፉት ጊዜያቶች የተፈጸሙበት ግፎች፣ መሳደዶች ተጠናክረው የሚቀጥሉበትን ሁኔታ የሚያመቻች ነው። ይህ ህዝቡን በነባር ክፍለ ሀገሮች የማደራጀት ዓላማ እንደ ሞረሽ እምነትና የመረጃ ትንተና በእውነተኞቹ የአማራ ልጆችና ለአማራው በሚቆረቆሩ ሰዎችና ድርጅቶች የተወጠኑ ናቸው ብሎ አያምንም ብለዋል። ከዚህ በተጨማሪም ከሌሎች የአማራ ድርጅቶች ጋር አብሮ ለመስራት የሚደረገውን ጥረት አስመልክቶ ከአማራ ድርጅቶች ጋር አብሮ ለመስራት በሞረሽ በኩል በግልጽነትና በእውነት ለአማራ የሚሰሩ እስከሆነ ድረስ በእኛ በኩል ምንጊዜም ዝግጁ ነን። በፕሮግራማችንም በማያሻማ መንገድ የተገለጠው እንኳን በአማራ ስም ከተደራጁ ድርጅቶች ቀርቶ አማራውን ለስልጣን መወጣጫ ሊያደርጉ ከማይፈልጉ በአንጻሩ ለኢትዮጵያ አንድነት ዳብሮ መቀጠል ከሚሹ ኃይሎች ጋር አብሮ መስራት ዓላማችን መሆኑን በግልጽ ተቀምጧል። ይህን ተግባራዊ ለማድረግ የማያቋርጥ ጥረት እናደርጋለን ብለዋል። ዝርዝር ሁኔታዎችን ከዜናው በኋላ በመናቀርበው የሞረሽ ወገን የአማራ ድርጅት መግለጫ ላይ የምናዳምጠው ይሆናል። ተናኘ ነጮ የተባለ የባህር ዳር ነዋሪና ባለሀብት ተገደለ። ባለቤቱም ተደብድባ ሆስፒታል ትገኛለች። በሌላ በኩል ደግሞ መላኩ ታፈሰ የተባለን ሞዴል አርሶ አደር ወሎ መቅደላ ወረዳ ኮማንድ ፖስት የሚባለው ቡድን ህገወጥ መሳሪያ ይዘሃል በማለት አስሮ ቶርቸር በማድረግ አሰቃይቶ የት እንዳደረሰው አይታወቅም ተብሏል። ተናኘ ነጮ ከሳምንታት በፊት በወያኔ ወታደሮች ቤተሰቡ ፊት የተገደለው የቀበሌ 12ቱ የአህመድ ወሎ ልጅ ግድያ አይነት ነው የተፈጸመበት። የአህመድ ወሎ ልጅ ግድያ መላው ባህር ዳርን ያስቆጣ እንደነበርም ይታወሳል። አህመድ ወሎም ሆነ ተናኘ ነጮ ሁለቱም በባህር ዳር ከተማ የቀበሌ 12 ነዋሪዎች ናቸው። ወያኔዎች ይህን ታዳጊ ወጣት ባለሀብት ተናኘ ነጮን ከሚስቱ ፊት ገድለው ባለቤቱንም ክፉኛ ደብድበው ከሄዱ በኋላ በመመለስ የህዝቡን ቁጣ ለማብረድና ላለመጠየቅ ባለደም ነው የገደለው ብላችሁ አስወሩ እያሉ እያስገደዷቸው ይገኛሉ። ተናኘ ባህር ዳር ላይ በአደባባይ ከተገደሉት እነ እስማኤል መዝገብ ላይ የተጻፈ ሰው ሆኗል። የእነዚህ ወገኖች ግድያ በአማራ ላይ የአደባባይ ግድያና የውስጥ አፈና በህወሓት ታሪክ በጥቁር መዝገብ በደም የተጻፈ ታሪኮች አካል ናቸው። በሌላ በኩል ደግሞ ከወሎ መቅደላ የደረሰን ዜና እንደሚያመለክተው ወያኔ ኮማንድ ፖስት በሚል አካባቢያችንን ወረጣል። መላኩ ታፈሰ የተባለን አርሶ አደር የመቅደላ ወረዳ ኮማንድ ፖስት ህገወጥ መሳሪያ ይዘሃል በማለት ከቀበሌ 18 ጊሳ በፖሊስ ተይዞ ወደ ቀበሌ 06 ገናቲት ከተወሰደ በኋላ ውሃ ውስጥ እየዘፈቁ ደብድበውታል። ስቃዩን ያዩ የአካባቢው አርሶ አደሮች ስልክ ደውለው ለዘመዶቹ የተናገሩ ቢሆንም ዘመዶቹ ወደ አካባቢው ሄደው ሲጠይቁ የለም በማለት ደብዛውን አጥፍተውታል።
በቦታው ጠባቂ ተብሎ የተመደበው ሚሊሻንም የተናገርከው አንተ ነህ በማለት እስር ቤት ወርውረውታል። የአካባቢው አርሶ አደሮች እንደተናገሩት መላኩ ታፈሰ ገንዘብ ከፈለጋችሁ እሰጣለሁ አትግደሉኝ እያለ ሲለምን ነበር በማለት ምስክርነታቸውን ሰጥተዋል። እነዚሁ ሰዎች ሰውየው ሳይሞት እንደማይቀር እየተናገሩ ናቸው። በአማራው ተጋድሎ ምክንያት ዛሬ የወያኔው ስርዓት በተፈጠረበት አጋጣሚ ሁሉ ስጋት ውስጥ ስለገባ እርምጃዎች ሁሉ የጭካኔ ናቸው። ሁኔታዎችን የሚከታተሉ ሰዎች እንደሚሉት የአስቸኳይ ጊዜ አዋጁ በአገሪቱ መረጋጋትን አምጥቷል በማለት ወያኔ ቢደሰኩርም በተጨባጭ የሚወስዳቸው እርምጃዎቹ የሚያሳዩት የተገላቢጦሽ ነው እያሉ ናቸው። ደቡብ ጎንደር ደብረታቦር ዙሪያ እስቴ ወረዳ መካነ ኢየሱስ ከተማ በከፍተኛ ውጥረት ላይ እንደምትገኝ ታውቋል። በአሁኑ ሰዓት በደቡብ ጎንደር እስቴ ወረዳ በተለያዩ መፈክሮች ያሸበረቁ ወያኔን የሚቃወሙ ወረቀቶች እየተበተኑ ናቸው። ደብረታቦር ዙሪያ በሚንቀሳቀሱ የህዝብ ሶት በወለዳቸው ጀግኖች ክንፍ አባላት መካነ ኢየሱስ ከተማን እስቴ ወረዳን አጥልቅልቀዋታል። በደረሰን ዜና መሰረት የተቃውሞ ወረቀቶቹ እየተበተኑ ያሉት በሰዓታት ልዩነቶች ውስጥ ነው። ከትላንት በስቲያ ከሌሊቱ 7:30 እስቴ በእሳት ተያይዛለች። ማን እሳቱን እንደለኮሰውም አልታወቀም። በአካባቢው ከፍተኛ ተኩስ አለ። ከተበተኑት ወረቀቶች ውስጥ በትግራይ ዘረኛ መንግስት መገደል መደብደብ ይብቃ፣ ከትግራይ ዘረኛ መንግስት ነፃ ለመውጣት በህብረት እንነሳ፣ እኛ ለነፃነታችን ካንተ በፊት ቀድመን የተሰለፍን መሆኑን እንገልጻለንና መሳሪያ ያለህ መሳሪያን፣ ጉልበት ያለህ በጉልበትህ ወያኔን ለመጣል ቆርጠህ ተነሳ፣ ወያኔ የሀገርና የታሪክ ጠላት ነው፣ አገራችን በወያኔ ታሪኳ ጠፍቷል፣ ዳር ድንበሯ ተደፍሯል፣ አሁን ደግሞ ህዝባችንን ዘሩን ለማጥፋት ቆርጦ ተነስቷል፣ እኛንም ከጥፋት አገርንም ከውርደት ለማዳን ሁላችንም ቆርጠን እንነሳ የሚሉ እና ሌሎች መፈክሮች ናቸው እስቴንና መካነ ኢየሱስን ከተማን ያጥለቀለቁት ይላሉ ከቦታው ዜናውን ያደረሱን ሰዎች። ያም ሆነ ይህ ያለው ሁኔታ የአማራ ማንነት ተጋድሎ በተለያየ አቅጣጫ በተለያየ መልኩ እየተከሰተ መሆኑን አመላካች ነው ብለዋል። ኢትዮጵያውያን በአሜሪካ የኢትዮጵያ መንግስትን የሚያጥላሉት ግሪን ካርድ ለማግኘት እንጂ እውነት መንግስትን ጠልተው ከልባቸው አይደለም ሲሉ የወያኔው ሚኒስትር ዶክተር ነገሪ ሌንጮ ተናገሩ። የሀገር ውስጥ ጋዜጠኞችን ሰብስበው የተናገሩት የወያኔው ሚኒስትር በዚሁ ጋዜጣዊ መግለጫቸው በኢትዮጵያ ሕዝብ ላይ በተጣለውና በመጪው መጋቢት 6ኛ ወሩን የሚይዘው የአስቸኳይ ጊዜ አዋጁ መነሳት ዙሪያ በቀረበላቸው ጥያቄ ላይ በሰጡት መግለጫ አስቸኳይ ጊዜ አዋጁ ከታሰበለት ቀን ቀድሞ አይነሳም ብለዋል። ይህ አስቸኳይ ጊዜ አዋጅም ሀገሪቱን እንዳረጋጋ አስተዋውቀዋል። አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ህጋዊ የመኖሪያ ፈቃድ የሌላቸውን ዜጎች ወደ ሀገራቸው ሊመልሱ እንደሚችሉ እየተነገረ መሆኑንና በርካታ ኢትዮጵያውያንም በአሜሪካ እንደሚኖሩ ጥያቄ የቀረበላቸው ዶክተር ነገሪ በአሜሪካ ያሉ ኢትዮጵያውያን መንግስትን የሚያጥላሉት ወረቀት ለማግኘት እንጂ ከልባቸው ስርዓቱን ጠልተው አለመሆኑን እንገነዘባለን ብለዋል። ይህ የወያኔው ሚኒስትር አባባል በውጭ ያሉትን ኢትዮጵያውያን በተለይም አሜሪካ የሚገኙትን ለማስፈራራትና ፕሬዝዳንት ትራምፕ ሊያባረሯቸው ስለሚችሉ ዞሮ እኛው እጅ ስለምትወድቁ አርፋችሁ ተቀመጡ በማለት እንደ ማስፈራራት ነው ሲሉ ታዛቢዎች የገለጹ ናቸው። በኤርትራውያን ስደተኞች ስም ወደ አሜሪካ ስለሚላኩት የወያኔ ስርዓት ደጋፊዎች የቀረበ ጥያቄ ያልነበረም ሲሉ ታዛቢዎቹ ተናግረዋል። በዚህ ላይ የወያኔ መንግስት ባለስልጣናት ዘመዶች በአሜሪካ ስደተኝነት የሚጠይቁት የራሳቸውን መንግስት በመወንጀል እንደሆነ ሊገለጽ ይገባ ነበር እንደ ታዛቢዎቹ። ምክንያቱም እነዚህ በሰሜን አሜሪካ የሚኖሩት የወያኔ ተቃዋሚ ሆነው የኢሚግሬሽን ማመልከቻ ያስገቡ ሰዎች እያንዳንዳቸው ይታወቃሉና የትራምፕ አስተዳደር ስደተኞችን ማስወጣት ከጀመረ እነዚህንም ሊያስወጣቸው የሚችልበት መንገድ መፈጠሩ አይቀርም ሲሉ እየተናገሩ ናቸው ታዛቢዎቹ። የወያኔው ሚኒስትር ነገሪ ሌንጮ በአሜሪካ የተፈጠረውን ሁኔታ ተጠቅመው በተለይ አሜሪካ ለሚኖሩ ኢትዮጵያውያን የማስፈራሪያ መልእክታቸውን ባስተላለፉበት በሰዓታት ውስጥ በህግ የምትተዳደረዋ የዩናይትድ ስቴትስ ኦፍ አሜሪካ ፍርድ ቤት የፕሬዝዳንት ትራምፕን የኢሚግሬሽን ማዘዣ ሽሮታል። በመላው አሜሪካም ውስጥ ሆነ በዓለም አቀፍ ደረጃ ከፍተኛ ቁጣን ቀስቅሶ የሰነበተው የዶናልድ ትራምፕ አዲሱ የኢሚግሬሽን ጉዳይን አስመልክቶ የወጣ ትዕዛዝ በፍርድ ቤት ማዘዣ ከታገደ በኋላ ዶናልድ ትራምፕ በ7 የሙስሊም ሀገራት ላይ ያወጡት የቪዛ እገዳ ተቀልብሷል። በመላው አሜሪካም ውስጥ ሆነ በዓለም አቀፍ ደረጃ ከፍተኛ ቁጣን ቀስቅሶ የሰነበተው የዶናልድ ትራምፕ አዲሱ የኢሚግሬሽን ጉዳይን አስመልክቶ የወጣ ትዕዛዝ በፍርድ ቤት ትዕዛዝ ከታገደ በኋላ የአሜሪካው የሀገር ውስጥ ጥበቃና ደህንነት ባለስልጣን ሆምላንድ ሴኩሪቲ የትራምፕን የቪዛ እገዳ መቀልበሱን አስታውቋል። ዶናልድ ትራምፕ ከአፍሪካ ሀገሮች በሶማሊያ፣ በሱዳንና ሊቢያ፣ ከእስያ ሀገሮች ደግሞ በሶሪያና በኢራን፣ በኢራቅና በየመን ዜጎች ላይ ወደ አሜሪካ እንዳይገቡ የሚያግድ
የ90 ቀናት ህግ ከፈረሙ ወዲህ የአገሪቱ ፖለቲካ ሲታመስ ቆይቷል። የአሜሪካ ህዝብም የፕሬዝዳንት ትራምፕን የኢሚግሬሽን ማዘዣ በመቃወም በየኤርፖርቱና ይመለከታቸዋል በተባሉ የመንግስት መስሪያ ቤቶች አካባቢ ሰላማዊ ሰልፎችን ሲያደርጉ ቆይተዋል። የተለያዩ አየር መንገዶችን በተሰጣቸው ትዕዛዝ መሰረት የእነዚህን ሀገራት ዜጎች ሲሞልሱ ቆይተዋል። ከነዚህ አየር መንገዶች አንዱ የኢትዮጵያ አየር መንገድ ነው። የየመንና የሶማሊያን የሱዳን ስደተኞች ወደ ኢትዮጵያ ሲያጓጉዝ ቆይተዋል። ሆኖም ግን ይህን አጨቃጫቂና ያልተለመደ ፊርማ ዶናልድ ትራምፕ የፕሬዝዳንት ስልጣናቸውን ተጠቅመው ካኖሩ በኋላ በርካታ የአሜሪካ ህግ አውጪዎች ሲጨቃጨቁበት ቆይተዋል። ከትናንት በስቲያ ማምሻውን ዋሽንግተን ዲሲ የሚገኘው ከፍተኛው ፍርድ ቤት ዳኛ ውሳኔውን በማገዳቸው የአሜሪካው የአገር ጥበቃና ደህንነት ባለስልጣን ሆምላንድ ሴኩሪቲም የትራምፕን ውሳኔ አጥፎ የተከለከሉ ዜጎች ወደ አሜሪካ ማስገባቱን ጀምረዋል። የአሜሪካው ፕሬዝዳንት ትራምፕ ስልጣን ላይ በወጡ በሁለተኛ ሳምንታቸውም ደከመኝ ብለው ለረፍት ወደ ፍሎሪዳ ያቀኑ ሲሆን እዚያም በረፍት ፈንታ የጠበቃቸው ተቃውሞ ነበር። የሚሉት የዛሬ ዜናዎቻችን ነበሩ። ዜናውን ከማጠናቀቄ በፊት ርዕሰ ዜናዎቹን በድጋሚ የሞረሽ ወገኔ አማራ ድርጅት ማዕከላዊ ምክር ቤት 9ኛ መደበኛ ስብሰባ ከትላንት በስቲያ ቅዳሜ ተካሄደ። በዚሁ መደበኛ ስብሰባ ላይ የሞረሽ ወገኔ አማራ ድርጅት ሊቀመንበር አቶ ተክሌሻው የስራ አስፈጻጸም ሪፖርት አቀረቡ። ተናኘ ነጮ የተባለው የባህር ዳር ነዋሪና ባለሀብት ተገደለ። ባለቤቱም ተደብድባ ሆስፒታል ትገኛለች። ደቡብ ጎንደር ደብረታቦር ዙሪያ እስቴ ወረዳ መካነ ኢየሱስ ከተማ በከፍተኛ ውጥረት ላይ እንደምትገኝ ታወቀ። የሚሉትና ሌሎች የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። የዛሬ ዜናችን በዚሁ ተጠናቀቀ። ይህ የአማራ ድምጽ ራዲዮ አገልግሎት ነው። ሞረሽ ወገኔ የአማራ ድርጅት ቅዳሜ ጥር 27 ቀን 2009 ዓ.ም ቅጽ 5 ቁጥር 11 የሞረሽ ወገኔ አማራ ድርጅት የ9ኛው ማዕከላዊ ምክር ቤት ስብሰባ ያቋም መግለጫ። እኛ የሞረሽ ወገኔ አማራ ድርጅት ማዕከላዊ ምክር ቤት አባላት ዛሬ ጥር 27 ቀን 2009 ዓ.ም እንደ ፈረንጆቹ ደግሞ ፌብሩዋሪ 4 ቀን 2017 በአካልና በዘመናዊ ቴክኖሎጂ በመታገዝ ባደረግነው የአንድ ቀን ስብሰባ በስራ አስፈጻሚ ኮሚቴው የቀረበውን የምክር ቤቱን የ6 ወር የስራ ክንውን ሪፖርት፣ የድርጅቱ የቁጥጥርና ፍተሻ ሪፖርት፣ የአካላት ሪፖርትን አዳምጠን ባደረግነው ውይይት ድርጅቱ በ8ኛው ምክር ቤት በሚቀጥሉት 6 ወሮች እንዲሰሩ ብሎ የተስማማባቸው እቅዶች 100% ሊባል በሚችል ደረጃ መከናወናቸውን ከሪፖርቱ በተጨባጭ ከሚታዩ የሥራ ውጤቶች ተረድተናል። ይህም ሞረሽ ወገኔ ለአማራው ድምጽ የመሆንና አማራውን ከፈጽሞ ጥቃት የመታደግ ዓላማውን በተግባር እያረጋገጠ የመጣ እንደሆነ ለማረጋገጥ ችለናል። በሌላ በኩል በሪፖርቱ በሚገባ እንደተብራራው የአማራውን ኃይል ሆኖ መውጣት የማይሹ ወገኖች አማራውን በክፍለ ሀገር በመከፋፈል ለማደራጀት የሚደረገው ጥረት ታላቅ ሴራ መሆን ምክር ቤቱ ግንዛቤ ጨብጧል። ይህንንም እንቅስቃሴ በትዕግስት በማስተዋልና በጥበብ በዚህ ከፋፋይ ዓላማ የተሰማሩ ወገኖችን በማስረዳት የአማራውን ህልውና የማስጠበቅና የኢትዮጵያን አንድነት የማረጋገጥ ጥረት ሂደት ተካፋይ እንዲሆኑ የሚቻለውን ሁሉ ማድረግ እንዳለብን የጋራ ስምምነት ላይ ደርሰናል። ምክር ቤቱ ከፍተኛ ትኩረት ሰጥቶ ከተወያየባቸው ጉዳዮች አንዱ የአማራው ተጋድሎ እንቅስቃሴና ይህን እንቅስቃሴ ወያኔ በኃይል ለመደፍጠጥ እያደረገ ስላለው የዘር ማጥፋት ድርጊት ነው። በመሆኑም ምክር ቤቱ ዘረኛው የትግሬ ወያኔ አማራውን ሳያጠፋ እንቅልፍ የማይወስደው መሆኑን ባለፉት 26 ዓመታት በአማራው ነገድ ላይ የወሰደውና እየወሰደ ያለው የጅምላ ጭፍጨፋ የሚያረጋግጥ እንደሆነ በመተማመን አማራው ከተደገሰለት የዘር እልቂት ብቸኛ መውጫው ራሱን አደራጅቶ ህልውናውን በማስጠበቅ
የኢትዮጵያን አንድነት ማስከበር እንደሆነ ታምኖበታል። ስለዚህም መሰረቱን አገር ቤት ያደረገ የአማራውን ትግል የሚመጥን የፖለቲካ ድርጅት በአስቸኳይ ተመስርቶ ለተጀመረው የአማራው ተጋድሎ እንቅስቃሴ አስፈላጊውን ድጋፍ ሁሉ እንዲደረግ በሙሉ ድምጽ ወስነናል። ለነዚህ ሁሉ ዳብሮ መቀጠል የሞረሽ ወገኔ አማራ ድርጅት አካላትና አባላት ያለፈ ጥረታቸውን በጥፍ ድርብ በማሳደግ የአማራውን ህልውና የማረጋገጥ ጥረቱ የተሳካና የሰመረ እንዲሆን የሚከተሉትን የአቋም መግለጫዎች አውጥተናል። አንደኛ፣ በአማራው ላይ የዘር ማጥፋትና የዘር ማጽዳት ወንጀል የፈጸሙ ቡድኖችና ግለሰቦችን ለፍትህ ለማቅረብ የተጀመረው የፍትህ አፈላላጊ ፕሮጀክት አካል የሆነው የጥናት ውጤት በተለያዩ ቋንቋዎች ተተርጉሞ ለሚመለከታቸው ዓለም አቀፍ አህጉር አቀፍና የሰብአዊ መብት ተሟጋች ድርጅቶች እንዲደርስ የሚያስፈልገውን የገንዘብ፣ የእውቀት፣ የመረጃና መሰል ተግባሮችን ከመንጊዜውም ሁኔታ በላቀ ደረጃ ኃላፊነታችንን ለመወጣት ቃል እንገባለን። ሁለተኛ፣ ለአማራው ነገድ የሐሳብ መለዋወጫ፣ የመማሪያ፣ የመረጃ መለዋወጫና የማሳወቂያ አንደበት የሆነው የአማራ ድምጽ ራዲዮ የቆመለት ዓላማ የሰመረ እንዲሆን የሚያስፈልጉትን የሰው ኃይል፣ የመረጃ፣ የገንዘብና የቁሳቁስ ድጋፍ በየምንኖርበት አገሮች ከተሞች የአማራ ድምጽ ራዲዮ ድጋፍ ሰጪ ኮሚቴዎችን በማደራጀት ተፈላጊዎቹ ግብአቶች ያለማቋረጥ ፈሰስ እንዲሆን የምንችለውን ሁሉ እናደርጋለን። ሶስተኛ፣ ሞረሽ ወገኔ የአማራ ድርጅት የተመሰረተበትን ለአማራው ድምጽ የመሆን በማንነቱ ወንጀል የተፈጸመበትን ለፍትህ የማቅረብና የአማራውን ሁለንተናዊ አቅም የመገንባት ትግል በቋሚነት የምንገፋበት ሆኖ አማራው ማንነቱን አስጠብቆ በኢትዮጵያ ፖለቲካ ሁነኛ ቦታውን እንዲይዝ ለማስቻል በቅርብ መሰረቱን አገር ውስጥ ላደረገ የፖለቲካ ድርጅት በመረጃ፣ በሰው ኃይል፣ በቁሳቁስና መሰል ተግባራት የጀርባ አጥንት ሆነን ለመቆም በቁርጠኝነት ተነስተናል። አራተኛ፣ ከሁሉም በላይ እኛ የሞረሽ ወገኔ አማራ ድርጅት ማዕከላዊ ምክር ቤት አባሎች አማራውን በክፍለ ሀገር፣ በጾታ፣ በእድሜና በመሳሰሉ ተፈጥሯዊ ሁኔታዎች በመከፋፈል አንድነቱን ለማሳጣትና የተከፈተበትን የዘር ጥቃት በአንድነት ቆሞ እንዳይመክት የሚደረገውን ሴራ በቸልታ የማናየውና ይህ አይነቱ ተግባር አማራው እንደ ትላንቱ በዝምታና በይሉኝታ የማናየው መሆኑን ወዳጅም ጠላትም እንዲያውቀው እንሻለን። አምስተኛ፣ ባለፉት 26 ዓመታት የትግሬ ወያኔ ዘረኛ አገዛዝ በአማራው ላይ የፈጸመው የዘር ማጥፋትና የዘር ማጽዳት ወንጀል ገደፉን ጥሶ መፍሰስ በመጀመሩ የተነሳ በወልቃይት ጠገዴ የማንነት ጥያቄ ያስነሳው ህዝባዊ ቁጣ ወያኔ ሰጠውት ያለውን ህገ መንግስቱን አግዶ በአማራው ላይ የጅምላ ግድያና አፈና ማካሄድ ከጀመረ ወራቶች ተቆጥረዋል። ይህን ህዝባዊ እንቅስቃሴ ለመደፍጠጥ ወያኔ ያለ የሌለ ኃይሉን በአማራው ነገድ ላይ አሰማርቶ ህዝቡን ሲኦል ከተውታል። ጭቆና በበዛ ቁጥር ተጨቋኙ ወገን እንቢተኝነቱ የበለጠ መጠናከሩ የህብረተሰቡ እድገት ህግ በመሆኑ አማራው የተጫኑበትን ያፈና መዋቅሮች በጣጥሶ ትግሉን በማጧጧፍ ላይ መሆኑ በግልጽ ይታወቃል። ይህ ትግል ወደ ተፈላጊው ግብ እንዲበቃ ሞረሽ ወገኔ የአማራ ድርጅት የቆመለትን የአማራ ድምጽ የመሆንና አማራውን ከፈጽሞ ማጥፋት የመታደግ ዓላማ ለማሳካት ለዚህ ህዝባዊ እንቅስቃሴ አስፈላጊውን ድጋፍ ለማድረግ ቃል እንገባለን። አማራን ከፈጽሞ ጥፋት እንታደጋለን። ፈለጋ አስራት የትውልዳችን ቃል ኪዳን ነው። ሞረሽ ወገኔ የአማራ ድርጅት
አስቆሃል ይቅር ከኔ ማለት ይበቃሃል ትዕግስትህ ሲበዛ አስቆሃል ይቅር ከኔ ማለት ይበቃሃል ዘራ አትልም እንደ አትነሳም ወይ በቃ የፈሰሰው ደም ያንተ አይደለም ወይ ዘራ አትልም እንደ አትነሳም ወገን እምነት ማሰብህ ያንተ አይደለም ወይ በሞትህ ነግደው በጣርህ የሳቁ ገጽህን የካዱ ስምህን ያላወቁ ከዘረኞች ቀፎ ማር የለም ታውቃለህ ምን ናቸው ብለው ምን ትጠብቃለህ ኦ አገሬ በይ በቃ ከእንግዲህ ይብቃ ኦ ኢትዮጵያ በይ በቃ ከእንግዲህ ይብቃ ተነሳና እንውጣ ከትግሉ ተራራ ያደፈረሱትን ጉድፉን እናጥራ ታሪክ እምነታችን በባንዳ ተደፍሮ ዛሬ ነገ የሚያሰኝ የለውም ቀጠሮ 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 ክቡራትና ክቡራን አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው ከአቶ ግዛት አንተነህ ጋር ያደረግነው ቃለ መጠይቅ ቀጣይ ክፍል ዛሬም ይቀጥላል ወያኔ በህዝባችን ላይ የሚሰራውን ያስተዳደር ግፍ እና በደል አስመልክቶ ብሎም የመሬት ዘረፋና ቅሚያ ከዚያም በላይ የትግሬዎችን የበላይነት በተመለከተ የነካኩበትን ሁኔታዎች ታዳምጣላችሁ ቃለ መጠይቁ ከዚህ ቀጥሎ ይቀርባል እንዳው የትግራይ የበላይነት የሚለውን ነገር ካነሱ በብዙ አቅጣጫ ይሄ ነገር ይነሳል አሁን እርሶም እዛ በነበሩበት ጊዜ በመንግስት ስልጣን ላይ ያሉ ኢህአዴግ አባል ሆነው ይያሉ እርሶ እንኳን እንዲህ አይነት ስሜት እንዲያድርቦት ይሆናል ይህ የትግራይ የበላይነት በዛ አካባቢ ከፈጠራቸው ነገሮች ለምሳሌ ምን አይነት ሁኔታዎች አሉ እንደው መተማ በነበሩ ጊዜ ጎንደር ዙሪያ በነበሩ ጊዜ ያለው አጋጣሚ አለ ወይ ይህ የትግራይ የበላይነት ከዚህ አሁን እርሶ እንዳሉት ተሰደዱ ተብሎ በፍራቻ ማንንም ሳይነካቸው ወደ ትግራይ የሄዱትን ሰዎች ይቅርታ መጠየቁ የመሳሰለው በሌላ በኩል ደግሞ አማራው ከወለጋ ተፈናቅሎ ባዶ እጁን እንዲመጣ ሲደረግ እርዳታ እንኳን የግለታዊ እርዳታ እንኳን እንዳይደረግለት የተደረገበት ሁኔታ አለ ይሄ የትግራይ የበላይነት በምን ሁኔታ ይገለጻል ለምሳሌ እዛ መተማ አካባቢ ከጎንደር በኩል ከሱዳን በኩል አንዳንድ ንግድ ይካሄዳል ይባላል በሱ ላይ ያለው አስተያየት ምንድነው እንግዲህ የትግራይ የበላይነት መገለጫዎች በጣም ብዙ ናቸው ያው በተለያየ ሚዲያዎችም እናንተም ተሰማቸዋላችሁ በእናንተ ሚዲያም ገልጻችኋቸዋል በተለይ በአጠቃላይ በሀገር ደረጃ በኢኮኖሚ የበላይነትን ያረጋገጡ የመጡበት ሁኔታ በምን መልኩ ነው የሚለውን ግልጽ ስለሆነ ማለት ነው ነገር ግን ወደኛ ተጨባጭ ሁኔታ በመጣበት ጊዜ እንደሚታወቀው የተለያዩ ትግራያንሶች ወደኛ ወደ መተማ አካባቢ ይመጣሉ የመተማ ማለት የብሔር ብሔረሰቦች ከተማ ማለት ነች የኦሮሚያዎችም በዚያ ወደ ሱዳን አልፈው ሲሄዱ በዚያው የሚኖሩበት አጠቃላይ የብሔር ብሔረሰቦች ናት ማለት ይቻላል ነገር ግን ዛሬ የመጣ የትግራይ ተወላጅ ሱቅ በደረቴ ይዞ ሲዞር የነበረን የትግራይ ተወላጅ ከ3 አመት ከ4 አመት በኋላ ወይ መተማ ላይ ወይ ጎንደር ላይ የሆነ ነገር ሰርቶ የተሻለ እንቅስቃሴ ሲያደርግ ነው የምታየው በጣም እየተሻሻለ በመጣ ጊዜም ደግሞ ትግራይ ላይ ወስዶ ነው የሚሰራው በነገራችን ላይ
ሀብት እየፈጠሩ በሚሄዱበት ጊዜ እዚያው አማራ ክልል ላይ አይደለም ፎቅ የሚሰሩት መቀሌ ላይ ነው ፎቅ የሚሰሩት በተወለዱበት ሀገር ላይ ነው ፎቅ እየሰሩት ያሉት ስለዚህ በመጣ በ3 አመቱ ወይ በ4 አመቱ ሱቅ በደረቴ ይዞ ስታየው የነበረው ሰው በኢኮኖሚ የተሻለ ሆኖ ታያገኘዋል ይሄ ደግሞ ምንድነው ለዚህ በኢኮኖሚ የተሻለ እንዲኖረው የሚያደርገው ምንድነው እዚያ ቦርደር ላይ ያሉ ኢሚግሬሽን ላይ ያሉ ባለስልጣናት ኮሎኔሎችን በላቸው ሌሎችን በላቸው የትግራይን ተወላጆች ናቸው ትግራዮች ኢሚግሬሽን ሲሉ የሱዳን ድንበር ላይ ያለው ኢሚግሬሽን እና እሱን ማለት ሆነው ኤግዛክትሊ ሱዳን ድንበር ላይ ያው እኛ ከሱዳን መተማ ገላባት እየሄድን የተለያየ ማቴሪያል እየገዛን እንመጣለን ማንኛውም ህዝብ እየገዛ ይመጣል ሱዳኖችም እየመጡ ከኛ ከመተማ እየመጡ የገበያ እንቅስቃሴ አለ ግን ወደዚህ ስትመጣ ማትመጣቸው ማትገባቸው እንትኖች አሉ በኮንትሮባንድ ይዛቸው ምትገባ በዚህን ጊዜ የተለያዩ የንግድ ቁሳቁሶች ማለት ነው በዚህን ጊዜ እነሱ እዚያ ያሉት የኢሚግሬሽን ሱዳን ቦርደር ላይ ያሉት ማለት ነው ቦርደር ላይ ያሉት በሙሉ ትግራያንሶች ናቸው ኃላፊዎች ስለዚህ አንድ የዛሬ መጣ ትግሬ ያንን ኮንትሮባንድ ይጀምራል ይዞ ሲገባ ትግሬ ከሆነ ዝም ብሎ እንዲያልፍ ያደርጉታል ወይ ኦሮሞ ወይ አማራ ከሆነ ግን ያንን ኮንትሮባንድ ይዘው የሚመጣውን እንትን ስለሚያውቁት ቦታዎችንም ስለሚያውቃቸው አድነው ይዟቸዋል ለምልክት ይሄን ያህል ኮንትሮባንድ ተያዘ ይባላል ነገር ግን የነሱ ብሔሮችን የራሳቸውን ብሔር ግን እንዳይነካ ያደርጉታል በዚህን ጊዜ በኮንትሮባንድ ይዞት የመጣ የተሻለ በገበያ ከዚህ ታክስ ከሚከፍለው ጋር ኮምፒት ያደርግ የተሻለ ፕሮፊት ስላለው ቀንሶ እንዲያውም ታክስ የሚከፍሉትንም እያሽመደመደ ያለበት ሁኔታ ነው ያለው ስለዚህ አሁን እርሶ የሚሉኝ ምንድነው ይቅርታ እዚህ አሁን የሚሉኝ ምንድነው የኢሚግሬሽን ጉዳይ ሌላ ነው ይሄ የጉምሩክ ጉዳይ ነው የሚነግሩኝ የጉምሩክ እና ቀረጥ የጉምሩክ ሶሪ እሺ ትክክል እሺ ስለዚህ እዚያ ጉምሩክ ላይ ያሉት እንዳልኩ አጠቃላይ መሪዎች የትግራይ ተወላጆች ስለሆኑ ኮሎኔሎችም በላቸው እዚያ ያሉት ያው በኮሎኔል ነው በብዛት ነው ያለው ኮሎኔል ነው ሲመሩት የነበሩ ስለዚህ የትግራይ ተወላጅ ኮንትሮባንድ ይዞ በሚመጣበት ጊዜ ዝም ብሎ እንዲያልፍ ይደረጋል የሌላው ብሔር ተወላጅ ይያዛል ከዛ በኋላ ይዞ ከመጣ በኋላ ከፍተኛ ትርፍ አግኝቶ ይሸጣል ማለት ነው በአጭር አመታት ውስጥ የተሻለ ኢኮኖሚ ሲፈጥር ታየዋል ቱጃር ሆኖ ይገኛል ያም ሆኖ ደግሞ ቱጃር ሲሆን ሄዶ የሚሰራው የት ነው መቀሌ ላይ ነው ህንጻውን የሚሰራው ፎቁን የሚሰራው እዚያው አማራ ክልል ላይ አይደለም ስለዚህ እንዲህ አይነት ችግሮችን አይቻለው በአይኔ ማለት ነው እሺ እንግዲህ ይሄ በመተማ አካባቢ የተመለከቱት ነገር ነው አሁን ደግሞ እስቲ ወደ ከመተማ አካባቢ ሹምነት ወደ ጎንደር ዙሪያ አካባቢ ሹምነት ሲመጡ እንደው የህዝቡን ብዛት የጎንደር ዙሪያና የመተማ አካባቢ ልዩነቱን ቢነግሩኝ እንግዲህ እኔ እዚያ መተማ ያለው ወደ 70,000 ህዝብ ነው የነበረው ጎንደር ዙሪያ የግብርና ኃላፊ ሆኜ ስመጣ ከዚያ በኋላም ደግሞ አስተዳዳሪ ሆኜ ጎንደር ዙሪያን ሳስተዳድር 210,000 ህዝብ ነበር የማስተዳድረው በአጠቃላይ 210,000 ህዝብ ነበር በዚያ ነው ወደ 3 እጥፍ ማለት ነው ከዛኛው እሺ እና ይሄን ልዩነቱ አኗኗሩስ ለምሳሌ አሁን በዚህ በመተማ አካባቢ ያለው ወልቃይት ጠገዴ አካባቢ ወደ ትግራይ የተካለለው ህዝብ የሚሰማው ስሜትና ጎንደር ዙሪያ ያለው ህዝብ የሚሰማው ስሜት በዛ በተወሰዱት መሬቶች ወደ ትግራይ በተከለሉት መሬቶች ላይ ምንድነው እንግዲህ የአጠቃላይ የህዝቡን ስሜት አሁን ከረንትሊ በመታይበት ጊዜ ትንሽ የሚያስደነግጥ ነገር ነው በቃ ማለት ያለቀው ይለቅ ነገር ግን ድንበራችንን
ማስመለስ አለብን የሚል አመለካከት ነው ያለው አስተሳሰብ ነው ያለውን ሞራል ስታየው ነገር ግን የወያኔ መንግስት የተለያዩ የሱን ስርዓት የሱን ሪዮት የሚያቀነቅኑ የአማራ ተወላጅ የሆኑ ማአት ህዝቦችን በስሩ በህዝቡ ስር ስለ በተናቸው የነሱን ኢንፎርሜሽን እየያዘ ብዙን የአማራ ህብረተሰብ ወደ እስር ቤት እየማገደው ነው ያለው በተለይ በወልቃይት ጉዳይ የነ ኮሎኔል ደመቀ ከሐምሌ 5 ጀምሮ የህዝብ እንቅስቃሴ ከተጀመረበት ጀምሮ ህብረተሰቡ አሁን ለመንግስቱ ያለው አመለካከት በቃ ኦልሞስት መንግስት እንደሌለ ነው የሚያውቀው ነገር ግን በኃይል ተይዟል ታዲያ ይሄ እንደዚህ በኃይል የተያዘ ሁኔታ አለ እርሶም እንዳሉት አሁን ይሄን ህዝብ በግድ ማስተዳደር ይቻላል እንግዲህ ከህዝብ ጋር ማስተዳደርም በመሬት ስርዓትም ተሰርተዋል እና ይሄ ደግሞ የኢትዮጵያ ህዝብ ሁለቱ ትልልቁ ጥያቄዎች ውስጥ የእርሶ ተሳትፎ ነበር በመሬትም ውስጥ በአስተዳደርም ውስጥ ሁለቱ ትላልቅ ጥያቄዎች ናቸው በኢትዮጵያ ታሪክ ውስጥ እና ይህ ህዝብ በመሬት ላይ ያለው ጥያቄና በአስተዳደር ላይ ያለው ጥያቄ እስካልተፈታ ድረስ አሁን ደግሞ እርሶ እንዳሉት እነዚህን ሁኔታዎች ለመፍታት ያለው የወያኔ መንግስት እየተጠቀመበት ያለው የኃይል ሁኔታ እያለ ምን ያህል ይዘልቃል ይላሉ ከርሶ በልምድ ሁኔታ እንደተመለከቱት እንግዲህ ለአንድ ሀገር ዋናው አካል መንግስት የምንለው ምንም የምንለው ህዝብ ነው ህዝብ ካላመነበት በጭራሽ ተግባራዊ የሚሆን ነገር የለም በተለይ የኛ ህዝብ የአማራ ክልል ህዝብ በመሬቱ ከመጣበት በማንነቱ ከመጣበት ህይወቱን ለመስጠት ወደ ኋላ የማይል ህዝብ ነው ስለዚህ አሁን ይሄ መንግስት ይዞት ያለው ለጊዜው የተዳፈነ ሰዓት ያው ታውቃለህ እንግዲህ የተዳፈነ ሰዓት የሆነ ክፍተት ካገኘ የሚወጣበት ሁኔታ ነው ያለ ለጊዜው ተጭነህ ልታዳፍነው ትችላለህ ስለዚህ ህዝብንም ለጊዜው ተጭነህ አስረህም ምን ብለህም ልታሸማቅቀው ትችላለህ በአስተሳሰብ ደረጃ ግን በቀጣይነት ደረጃ ግን በጭራሽ የሚሳካ አይደለም በተለይ የወቅታዊ የኮሎኔል ደመቀን እንዴት ህብረተሰቡን ሲያጭበረብሩበት እንደነበር እኔ እዚያው ጎንደርም ስለነበርኩኝ ምንድነው ሐምሌ አቦ ህብረተሰቡ ያው ሐምሌ አቦ የአማራ የዚያ አካባቢ የኦርቶዶክስ የሐምሌ አቦ ጾም የሚገደፍበት ነበር ህብረተሰቡ ያንን እየተንደፋደፈ በጧቱ ጥይት ይተኮሳል ጥይት ሲተኮስ ምንድነው ምናምን ብሎ ሲል ቀበሌ 18 የሚባል ነው ህብረተሰቡ ሽፍታ ልንይዝ ነው ይላሉ አይ ሽፍታ ከሆነማ ያዙትኝ ይያሉ ህብረተሰቡ የተለያዩ መሳሪያዎችን ሲተክሉ አብሮ ያግዛቸው ነበር መጨረሻ ላይ አንዲት ሴት ሽፍታ አይደለም ኮሎኔል ደመቀ ነው ኢህአዲግ የነበረ ነው ነገር ግን የቅማንት ማን ነው የወልቃይት የማንነት ጥያቄን በህዝብ ተመርጦ እያንቀሳቀሰ ያለን እሱን በተለያየ ሰበብ ለማሰር ነው እያለች እየቀሰቀሰች ሆይ ያለች እንትን በመትልበት ጊዜ ህዝቡ ተሰማ በዚህን ጊዜ ህዝቡ ሆ ብሎ ተነሳ ሉክ ህዝቡን ምን ያህል እንደሚያጭበረብሩት የወልቃይት ማንነትን ጥያቄ የሚያነሳን ግለሰብ ሽፍታ ነው ይሄን ያህል ያቃጠለ ነው ይሄን ያህል እንትን ነው ይያሉ ይባስ ብሎ ደግሞ በሚዲያ አቶ ጌታቸው ረዳ ይባላል የኮሚኒኬሽን ጽፈት ቤት ኃላፊ የነበሩት ሚኒስትር እሳቸው ደግሞ የሰጡት መግለጫ ይባስ ህዝቡን እንደገና አበሳጭ ፐርሰናሊ እኔ ይቅርታ አድርግልኝ እዛ ያለው የኢቢሲ ወይም የኢትዮጵያ ሬዲዮ እና ቴሌቪዥን በስተቀር የቪኦኤ
ጀርመን ኢሳት የሚባል ነገር ማየት አልወድም ነበር። ነገር ግን የዚያን ጊዜ ቪኦኤ እና ኢሳትን በማዳመጥበት ጊዜ ማለት ነው የሚነገሩት ነገሮች በሌሎች ክልሎችም የኢትዮጵያ ቴሌቪዥን ሲናገር የነበረው ውሸት እንደሆነ የጎንደር ህዝብ ያረጋገጠበት ስፔሻሊ ቪኦኤዎች ለነዚህ ጣቢያዎች እውነት ለመሆኑ የኢህአዴግ መንግስት ግን ህዝብን እያታለለ ለመሆኑ የጎንደር ህዝብ ያረጋገጠበት ባይኑ ያየውን ነገር ሚዲያው ካደው። ከዚያ በኋላ በተለያዩ መድረኮች በምንሰበሰብበት ጊዜ የህዋስ አመራሮች በምንሰበሰብበት ጊዜ ህዝቡ የመጀመሪያው ቁጥር አንድ ጥያቄ የሚያነሳ የነበረው በመጀመሪያ የመንግስት ሚዲያ እኛን ይቅርታ ይጠይቀን ነበር የሚሉት። በዚህ አጋጣሚ ከሐምሌ አቦ ከተነሳው ረብሻ በኋላ የተወሰነ ጋፕ ሲያገኝ አቶ አዲሱና አቶ በረከት ስምሆን ለማረጋጋት ወደ ጎንደር መጥተው ነበር። ወደ ጎንደር መጥተው ያለ የህዋስ አመራሮችን ሰብስበውናልኛ የፖለቲካ አባላት የህዋስ አመራሮችን የሰበሰቡን በአጋጣሚ አቶ በረከት ነበሩ እና ሰብስበውን ያሉ የተለያዩ ሐሳቦች ተነሳ። አንዱ ሲነሳ የነበረው ይሄ ሚዲያው ይቅርታ መጠየቅ አለበት፣ የጎንደር ህዝብ ይቅርታ መጠየቅ አለበት የሚል ጥያቄ ነበረ። ሌሎች የዲያስፖራው በዚያን ወቅት ዲያስፖራው በአማራ ክልል ተሰብስቦ ነበር፣ የአማራ ክልል ተወላጆች ማለት ነው። በዚያን ጊዜ ስብሰባም ደግሞ የተወሰኑ ዲያስፖራዎች እዚያው ስብሰባው ላይ የወልቃይትን ጉዳይ አንስተው ነበረ። ስለዚህ የአማራ ክልል ተወካይ የተባሉት ፌደራል ላይ ያሉት አቶ ካሳ ተክለ ብርሃን የሰጡት ምላሽ ጭራሽ እንደገና የጎንደርን ህዝብ ነው ያባሰው። ምንድነው ያሉት? የወልቃይት ጉዳይ የትግራይ ጉዳይ ነው፣ ይሄ አይመለከታችሁም ብለው ነበር የሰጡት። ይሄንን በተለያዩ ሚዲያዎች ሲሰማ ደግሞ እንደገና ይባስ ብሎ አገረሸበት። በነገራችን ላይ ካሳ ተክለ ብርሃን ምን በለው በረከት ስምዖን ምን በለው ከበደ ጫኔ ምን በለው ፒውር ትግራያንሶች ናቸው። ነገር ግን የትግራይን የበላይነት እዚሁ ከአማራ ክልል ውስጥ በአማራ ክልል ስም ተወላጅ ሽፋን የትግራይ የበላይነትን ለማረጋገጥ የተቀመጡ ማለት። በዚህን ጊዜ አቶ በረከት እና አቶ ተፈራ ደርበው ነበር የሰበሰቡን የህዋስ አባላትን አመራሮችን መጀመሪያ የሚሰጡት መልእክት ምንድነው? መጀመሪያ ሰላም ይረጋጋ፣ ሰላም ከተረጋጋ በኋላ እነዚህ የምታነሷቸውን ችግሮች እንፈታቸዋለን፣ እንቀርፋቸዋለን ነበር ማስተላለፍ የፈለጉት መልእክት። መጨረሻ ላይ ሲያጠቃልሉ የወልቃይት ጉዳይ የትግራይ ህዝብ አይመለከተውም፣ የመቀሌ ህዝብ አይመለከተውም፣ የወልቃይት ጉዳይ የጎንደር ህዝብ አይመለከተውም፣ የወልቃይት ጉዳይ የባህር ዳር ህዝብ አይመለከተውም፣ የወልቃይትን ጉዳይ የሚወስነው የወልቃይት ህዝብ ነው የሚል ማደማደሚያ ሰጡ። ነጥለው ለመምታት መጨረሻ ላይ በዚያ ማደማደሚያ በማደማደሚያው ልዩነት ያላችሁ ብለው ሐሳብ ሰጡ። በአጋጣሚ እኔ እጄን አነሳው። ምንድነው ያነሳሁት? እኔ በመርህ ደረጃ የትግራይ የወልቃይትን ሁኔታ የሚወስነው የወልቃይት ህዝብ ነው፣ ትክክል ነው። የጎንደርን ሁኔታ የጎንደር ህዝብ ነው የሚወክለው፣ ትክክል ነው በመርህ ደረጃ። ነገር ግን ወልቃይት ላይ ትግራይ በተለያየ ጊዜ ከ40 ሺህ 50 ሺህ ቁጥሩን ከዚያ በላይ እንደሚሆን እርግጠኛ ነኝ። ከ40 ሺህ ከ50 ሺህ ህዝብ በላይ በሰፈራ አግብቶበታል እዚያ ወልቃይት ላይ። ስለዚህ ይሄ ሰፋሪ ያለው የሰፈረው በሙሉ በዚያ በወልቃይት ማንነት ጉዳይ ይወስን ተብሎ ከተወሰነ ከወዲሁ አማራ ክልል አይመለከታችሁም፣ በቃ ወልቃይት የትግራይ ነው በሉን። ነገር ግን ይሄን ድርጅት እዚህ ላይ ኦኬ ወደ 40 ሺህ 50 ሺህ ሰፋሪዎች ሰፍረውበታል ሲሉ ከየት ነው ሰፋሪዎቹ የመጡት? ከትግራይ ከተለያዩ ዞኖች ከትግራይ ወደ ወልቃይት ማለት ነው። የትግራይ ተወላጆች የሆኑ ሰፋሪዎች ናቸው ወደ ትግራይ ወልቃይት ላይ እንዲሰፍሩ የተደረገው ነው የሚሉኝ። አዎ የትግራይ ተወላጅ የሆኑ በተለያዩ በኢኮኖሚ ስታተሳቸው ዝቅ ያሉ
እንደገለጽኩልህ ቅድም ወልቃይት ማለት ፈርታይል ላንድ ስለሆነ ከተለያዩ የትግራይ ዞኖች ከትግራይ ክልል ዞኖች እየተሰበሰቡ እየሰፈሩ እንዲያውም ብዙዎቹ ከትግሉ ዓለም የነበሩ በተለያየ ጉዳት የተጎዱ ምን ያሉ ከዚያ የመጡ ናቸው ወደዚያ ያሰፈሯቸውና ይሄንን እነሱ የሚወስኑ ከሆነ ከወዲሁ ወልቃይት የትግራይ ነው እያላችሁን ነው በዚህ ኢሹ በሌላ ድጋሚ ማንሳት የለብንም እንደ ፖለቲከኛ ነገር ግን ይሄን ድርጅት እናቆየው ከተባለ የወልቃይት ጉዳይ ሲወሰን አንድ ታሪክ ከሚያውቁ ትልልቅ ምሁራን ጎንደር ከየት እስከ የት ነበር ትግራይ ከየት እስከ የት ነበር የሚለውን አይተው እንዲወስኑ ማድረግ ወይንም ደግሞ እዚያው የወልቃይት ነባር ተወላጆች በሪፈረንደም የምንመለው በምን ነባር ተወላጆች ይወስኑ እነሱ ትግራይ ነን ካሉ ትግራይ ነን አማራ ነን ካሉ አማራ ነን የሚለውን አካሄድ ነው መሄድ ያለብን እንጂ ሌላ መሄድ የለበትም በየስል እዚያ የነበረው አባላት የአመራር በሙሉ አጨበጨበ መጨረሻ ላይ ግን እኔ በጣም በህይወቴ ያዘንኩበት እውነት ለመናገር አቶ በረከት ያው ጎንደርም ተወልደው እዚያው ጎንደር ያደጉም ስለሆኑ ይቆረቆራሉ ለአማራ ክልል የሚል ሴንስ ነበርኝ እኔ አመራር ይያለ በዚያን ቀን ግን በጣም ዲስከሬጅ ሆንኩበት ተስፋ የቆረጥኩበት ቀን ያ ነበር የሰጡኝ ምላሽ ምንድነው እኔ ወልቃይት ላይ ትግራይ ሰፈራ ማስፈሩን አላቅም ነው ያሉት ይሄን ሲሉ እዚያ የነበረው ተሰብሳቢ ተነስቶ ወጥቶ ሊሄድ ነው የነበረው መጨረሻ ላይ እንደገና ቆዩ ተረጋጉ ተብሎ ነው ይሄ አሁን ያሉት ነገር የፈጠረው ሁኔታ ምንድነው ምን ማለት ነው እኔ አቶ በረከት እንደሚያውቁት ጎንደር ተወልደው ይደጉ እንጂ ኤርትራዊ ናቸው እና በሳቸው አባባል ይሄንን አላውቅም ሲሉ ምን ማለት ነው ምን አይነት ስሜት ነው በሰው ላይ የፈጠረበት ትግሬዎች የሉም ለማለት ነው ወይስ የትግራዮች ነው ለማለት ነው ምንድነው አዳራሽ ውስጥ የፈጠረው ሁኔታ መነበራችሁበት እዚያ የፈጠረው ሁኔታ ምን መሰለህ በቃ የሰውዬ ሆም ብሎ በአማራ ስም ተቀምጦ አማራን አጠቃላይ ለማጥፋት የተቀመጠ ነው የሚል ኮንሴፕት ነው ያዘው ወጠንም ተነጋግረንበታል ኢቭን እኛን ከሰበሰብን በኋላ ከሰዓት በኋላ ወጣቶችን ሊሰበስቡ ነበር ወጣቶችን ሊሰበስቡ ወጣቶች አስተዳደር አዳራሽ እኛ የተሰበሰብነው ሲኒማ አዳራሽ ላይ ነበር አስተዳደር አዳራሽ ተባሉ አስተዳደር አዳራሽ ሂደው ሊሰበሰቡ ሲሉ ብዙ ስለሆኑ አይ መቀነስ አለባችሁ ይላሉ አቶ በረከት ኖ መቀነስ የለብንም ሁላችንንም ሰበስበን ብለው ኢቭን ለመምታት ሁላ ኢሞሽናል ሆነው እሳቸውን ለማጥፋት ሁላ እንትን ያሉ ወጣቶች ነበሩ እውነት ለመናገር መጨረሻ ላይ እሺ መጣው ሂዷልና ወደ ሲኒማ አዳራሹ ሰደዳቸው በኋላ ሰው ልኮ ያላችሁበት ሁኔታ ጥሩ ስላልሆነ ስብሰባውን በሌላ ቀን እናደርገዋለን ስለዚህ አልመጣም ብሎ በተነው ስለዚህ ይሄም ያሳየው ምንድነው ኦሬዲ እነ አቶ በረከት ከላይ ያሉ አካላት ወልቃይት የትግራይ እንደሆነ ኦሬዲ ወስነዋል ስለዚህ ለአማራ ክልል የቆሙ ሳይሆኑ የአማራ ክልልን እንዴት ነው ከፋፍለን ለትግራይ የምንሰጠው የሚለው መርህ ለማስፈጸም የቆሙ ናቸው እውነት ለመናገር ስለዚህ አሁን በዚያን ወቅት እኮ ሌሎችን እናቶ በረከት ሌሎችን ሽማግሌዎችን ሁላ ሰብስበዋል የናትክን አስከሬን አውጥተን አስፋልት ላይ ነው ምንጎትተው እስከማለት ሁላ ተደርሷል ምን ያህል ህብረተሰቡ ኢሞሽናል መሆኑን የምታሳየው እና ትንሽ የሳቸው እንትን ኢቭን የካሳ ተክለ ብርሃን ሁላ ተነስቷል እዚያ ላይ እኛ መድረክ ከአባላት መድረክ ላይ ማለት እዚያ የሚነሳው የኢህአዲግ አባል አይደለም የሚመስል ከሌላው
ከተቋሚው የበለጠ ነው አይዲያዎችን ሲያነሳ የነበረ ይሄ አባሉ ማለት ነው። ያም ያሳይ ምንድነው የኢህአዴግ አባል የሆነው በሙሉም እዚያ አማራ እኛ ክልል ላይ እኛ ዞን ላይ ያለው አመራር በሙሉ ውስጡ ቆስሎ ነው ያለው። ነገር ግን መኖር ስላለበት የሆነ ነገር ቢናገር ኢቭን የወረዳ አመራሩ የዞን አመራሩ ውስጡ እንትን ብሎ ነው ያለው። ነገር ግን ይሄን ብናገር ይሄን እንትን እላለሁ እስር ቤት እገባለሁ የሚል እንትን ስላለው ነው ያለው አሁን እና ውስጡ ቆስሎ ነው የነበረው። ያናን ስሜት ነው ነበር። አሁንስ ቢሆን እንደው በአማራው አካባቢ በአስተዳደርም እንትን ያው ቀደም ብለው እንደነገሩኝ በአስተዳደርም ውስጥ ነበሩና በአማራው አካባቢ ያለው ሁኔታ አማራው ከእንግዲህ በአንድነት ለመቆም የሚችልበት ሁኔታ ይስተዋላል ወይ? እንደው በእርሶ እይታ ያለው ሁኔታ ጎጃምም ባህር ዳርም ወሎም አካባቢ የሚታዩትን ነገሮች ምናልባት በወሎ አካባቢ ከሌሉ በባህር ዳርና በጎንደር ያለውን ያውቃሉ ብዬ ገምታለሁ። በአጋጣሚም በሌላ አካባቢ ያሉት ልምድና ሁኔታ ካለ ከወሎ አካባቢ ይመስለኛል ሁልጊዜ ከአማራ ክልል ተብሎ ስብሰባ ሲደረግ ከወሎም ከሸዋም አካባቢ የሚመጡ አማራዎች ይኖራሉ እና በዚህ አኳያ ያለው አስተያየት ምንድነው? እንግዲህ በአጠቃላይ እውነት ለመናገር ያለው ሁኔታ በመናይበት ጊዜ እንዳልኩ በወያኔ ባለስልጣናት በወያኔ ወታደሮች ታፍኖ ባይያዝና ይሄንን የአማራን ህዝብ ባንድ ላይ አድርጎ የሚያንቀሳቅሰው በተለይ እኔ አሁን የሰማሁት ያየሁት ነገር አለ። ይሄ ሞረሽ የአማራ እንቅስቃሴ እንዲህ አይነት ነገሮችን ቢያገኝ አማራው አሁን ልብ ለልብ አንድ ይሆን የመጣበት ማን ነው ጠላቱ የአማራን ሊያጠፋ ያለ ማን ነው የሚለውን የለየበት ሁኔታ ነው ያለ። የሚፈልገው ይሄንን የሚያንቀሳቅሰው ሞብ የሚያደርገው አካል ብቻ ነው የሚፈልገው። በተለያዩ ቦታዎች ያው እናንተም እንደምትዘግቡት በተለያዩ ቦታዎች የተለያዩ ጓዶች እየታገሉ አማራን ነፃ ለማውጣት ማለት ነው። ስለዚህ ይሄንን እያስተባበረ ወደ አንድ ጥሩ ነገር እንዲመጣ የሚያደርገው አካል ካገኘ ልብ ለልብ አማራ ጎንደርም በለው ጎጃምም በለው ወሎም በለው ሸዋም በለው በቃ አንድ ሆኖ ያለበት ሁኔታ ነው ያለ። ነገር ግን በመንግስት ላይ ያለው ውስጡ ቆስሎ የፍርድ እያለ ያለበት ሁኔታ ነው ያለ። ስለዚህ አሁን የአማራነቱ ስሜት እንደሚታወቀው ድሮ አማራ የራሱን ኑሮ ከኖረ አንዱ እንትን ቢል ብዙም አልነበረም። አሁን ግን አንድ እየሆነ የመጣበት ለሀገሩ እየተቆረቆረ የመጣበት ለወገኑ እየተቆረቆረ የመጣበት ሁኔታ ነው ያለውና በአጠቃላይ ያለው ሁኔታ ስታየው አማራው አንድ የሚያደርገው አካል የሚያንቀሳቅሰው አካል ሊድ የሚያደርገው የሚመራው አካል ካገኘ ኦልሞስት አንድ የሆነበት ልብ ለልብ አንድ የሆነበት ሁኔታ ነው ያለ የሚል ሐሳብ ነው ያለኝ። አው እንግዲህ የተከበሩ እንግዳይ በተለያዩ አቅጣጫዎች ብዙ ገና ያልጨረስናቸው ውይይቶች ይኖሩናል። በተለይ ምርጫን እንዴት እንደሚሰራ የተቃዋሚ ተወካዮች ምን አይነት ሁኔታዎች ላይ እንዳሉ እንደው የመምህራን ማህበሩ በዚህ በጎንደር ዙሪያ ደግሞ ገና ብዙ ያልነካናቸው ጉዳዮች ስላሉ በሚቀጥለው ዝግጅቴ በሚቀጥለው ጊዜ ደግሞ በዚህ ጉዳይ ላይ እንደምንነጋገር እና ፈቃደኛ እንደሚሆኑ ተስፋ አደርጋለሁ። ግን ከመለያየታችን በፊት ሊሰጡት የሚፈልጉት አስተያየት ካለ ያንን ይስጡና ገና ነው ውይይታችን ገና አላበቃም። በዚህ ሁኔታ እንቀጥላለን ብዬ አስባለሁ። መድረኩን ለእርስዎ ልስጥ ለተወሰነ ደቂቃ የሚያስተላልፉት መልእክት ካለ። ኦኬ፣ አመሰግናለሁ አቶ ደምስ። እኔ የማስተላልፈው መልእክት ምንድነው? አሁን በተለይ የአማራው ህዝብ አንድ የሚሆንበት ወቅትን የሚጠይቅ ሁኔታ ላይ ነው ያለነው። በአገር ውስጥም ያለ በውጭም ያለ የአማራ ህብረተሰብ አማራን
እንዴት ነው ከመጥፋት የምንታደገው የሚለውን ሐሳብ የምንወያይበት የሚለውን ሐሳብ የምንነጋገርበት ወቅት ነው። ይሄ ክሪቲካል ታይም ነው የሚል ሐሳብ ነው ያለኝ። በተለይ በውጭ በኩል በአውሮፓ ምን በለው በአሜሪካ እዚያ ያለን ብዙ የአማራ ህብረተሰብ እንዳለን እናውቃለን። በሀገር ደረጃም የአማራው ህዝብ ፖፑሌሽኑ አጠቃላይ ምን ያህል እንደሆነ የሚታወቅ ነው። ነገር ግን አሁን እየተፈጠረ ያለው በወያኔ መንግስት እየተፈጠረ ያለው ይሄንን ማህበረሰብ ይሄንን ነገድ ለማጥፋት እንግዲህ በየቀኑ እስር ቤት እኔ እዚያ ያለው በየቀኑ እስር ቤት የሚገባውን ብታይ በጣም ነው የሚያሳዝነው። ስለዚህ ይሄንን ሁኔታ የምንታደግበት ወቅት አሁን ነው። ለዚህ ደግሞ መስዋዕትነት ይጠይቃል። መስዋዕትነት ሲባል ምንድነው? በውጭ ያለ በአውሮፓም ያለ በአሜሪካም ያለው ማህበረሰብ የመጀመሪያው ነገር በአይዲያ ተቻችሎ አንድ መሆን ይገባናል። እነሱ የትግራያንሶችን በመታይበት ጊዜ አንድ የሆነ ሰው ቢጎዳባቸው within 5 minutes ያንን ጉዳቱን የሚያካክስ ነገር ነው እንትን የሚሉት። የኛ እንደዚህ አይደለም ነው። እርስ በርሳችን መደጋገፍ መረዳዳት አለብን። ካለበለዚያ እንጠፋለን ነው። ካለበለዚያ እንደ ዳይኖሰር እንሆናለን ነው። ስለዚህ ያሁኑ ወቅት እኔ ማስተላልፈው መልእክት ምንድነው? የአማራ ህዝብ አንድና አንድ የምንሆንበት ወቅት ነው። እዚያ በአገር ውስጥ ደም እያፈሰሱ እየታገሉ ያሉ ወንድሞቻችን አሉ። እነሱን እንዴት ነው ሞቢላይዝ የምናደርገው? እነሱን እንዴት ነው የምንደግፈው? በአማራው ህዝብ ውስጥ ደግሞ በህቡ መንግስት በግልጽ እንኳን ብንሰራ እዚያ ያለውን ሁኔታ እኔ ስለማቀው በህቡ ውስጥ እንዴት ነው መስራት ያለብን? እዚያ ውስጥ የውጭ ያለው ማህበረሰብስ እንዴት ነው መደገፍ ያለብን የሚለውን በጋራ ሆነን ተነጋግረን ያንን መፍትሄ የምናመጣበትን መንገድ የምንሄድበት ወቅት አሁን ነው። ካለበለዚያ ይሄ ብሔረሰብ ይሄ ነገድ ይጠፋል የሚል አስተሳሰብ ስላለኝ ይሄንን መልእክት ነው ማስተላልፈው። በጣም አድርጌ አመሰግናለሁ አቶ ግዛት አንተነህ። የተከበራችሁ አድማጮቻችን በኢትዮጵያ የኢህአዴግ አባል የነበሩና የህዝብ ችግርና መከራ ራስ እኔንም ለስደት አድርጎኛል ያሉት አቶ ግዛት አንተነህን ነበር ያነጋገርነው። በቀጣዮች ፕሮግራሞች የምንቀጥላቸው ሌሎች ግንኙነቶች ይኖሩናል። በተለይ አቶ ግዛት ቅድም እንዳልኩት በጎንደር ዙሪያ ያሉ ገና ያልነካናቸው ብዙ ሁኔታዎች አሉና ወደዛ እንመጣለን። ለሰጡኝ ጊዜ በጣም አድርጌ አመሰግናለሁ። አድማጮችና በአማራ ድምጽ ራዲዮ ዝግጅት ክፍል ለዛሬው በዚሁ ልሰናበቶ ደህና ይሁኑልኝ ነው። አመሰግናለሁ። እኔም አቶ ደምስ ይሄንን መድረክ የአማራ ድምጽ ራዲዮ አዘጋጅቶ ለህብረተሰቤ ያለውን ሁኔታ እንዳብራራ እንድገልጽ ስላደረገኝ በጣም አመሰግናለሁ። በጣም አድርጌ አመሰግናለሁ አቶ ግዛት። አመሰግናለሁ። ደህና ይሁኑ። እሺ ቻው። በሚቀጥለው ዝግጅታችን የዚህን ቃለ መጠይቅ ተከታዩን ክፍል ይዘንላችሁ እንቀርባለን። ለዛሬ ቃለ መጠይቁ በዚሁ ተጠናቋል። በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። እስካሁን ያዳመጣችሁት የአማራ ድምጽ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።